እሺ እንጸልይ። ጌታ ሆይ አሁንም በአንተ ፊት እንቀርባለን። እንድትናገረን ጌታ ሆይ አንተን መስማት እንፈልጋለን። እንድትረዳን የምትለውን መስማት እንድንችል በኢየሱስ ክርስቶስ እንጸልያለን። ቃልህን እንድትፈታለን እንጸልያለን። ጌታ ሆይ በመካከላችን ስላለህ እናመሰግናለን። መገኘትህን ጌታ ሆይ አሁንም የበለጠ ጌታ ሆይ እንድናውቅ እርዳን። በኢየሱስ ክርስቶስ ስም አሜን። እስቲ እንደዚህ እናስብ። ሁላችንም ተስፋ የምናደርጋቸው ነገሮች አሉ። ሰዎችን፣ ሁኔታን፣ ጤናችንን በተመለከተ በቃ ተስፋ አድርገን ነው የምንኖረው። በየቀኑ ደስ ብሎን የምንኖረው፣ በሰላም የምንወጣ የምንገባው ነገሮች እንዳሉ ይቆያሉ ብለን ስለምናስብ ያ ስሜት ባይኖረን በጣም ኑሮ ከባድ ነበር የሚሆነው። ዛሬን በሰላም እንደምንውል እርግጠኞች የሆነ ተስፋ ባይኖረን፣ አደጋ እንደማይመጣ እግዚአብሔር እንደሚጠብቀን ተስፋ ባይኖረን በጣም ከባድ ነበር። በስጋት ውስጥ ነው የምንመላለሰው። ግን እንደዛ አይደለም። ሁልጊዜ አንዳንድ ቀኖች አሉ ተስፋው ሁሉ ጭልም የሚልበት ቀን፣ ተስፋ አለን ብለን ተስፋ የምናደርገው ነገር ሁሉ እንደሌለ ሆኖ የሚሰማን ቀን አለ ወይም ሁኔታ አለ እና ይሄ በጣም ከባድ ነው። እንደዚህ አይነት ቀኖች ገጥመውን ያውቃሉ? ገጥመውን ያውቃሉ። በየቀኑ አይደሉም፣ እግዚአብሔር ይመስገን፣ ግን ይመጣሉ እንደዚህ አይነት ቀኖች እና እንደዚህ አይነት ነገር ሲሰማው ሰው ደግሞ እንደዚህ እንዲሰማው የሚያደርጉ የተለያዩ ነገሮች በሕይወታችን ከተደጋገሙ ከገጠሙን የሚሰማንን ነገር አስቡ። ለምሳሌ ዛሬ እንደዚህ የሚያስደነግጠን ነገር ቢመጣ እንደምንም አለፍነው እንበል። ነገ ደግሞ በሌላ መንገድ ሲመጣ አሁንም እንደምንም አለፍነው። በሚቀጥለው ሳምንትም ሲደገም አሁን እየከበደን ይመጣል። ይሄ ነገር ተስፋ እያጣን እንመጣለን። ተስፋ እየቆረጥን እንመጣለን። መዝሙረ ዳዊት ላይ ዳዊት እንደዚህ አይነት ነገሮች እንደነበሩ በሕይወቱ እናነባለን። ስናነብ የተለያዩ መዝሙሮችን ስንመለከት እና ምን አይነት ስሜት ነው የሚፈጥርብን እንደዚህ አይነት ነገር ሲኖር? አሁን በሳይኮሎጂ ትራማ የሚሉት ማለት ነው። ትራማታይዝድ እንሆናለን። ትራማታይዝድ በአማርኛ መተርጎም የሚችል ሰው አለ? ትራማታይዝድ እንዴት ነው የምንተረጉመው በአማርኛ? ሲባንኑ መኖር። በጣም የሚገርም ነው። ሲባንኑ መኖር በቃ ድንጉጥ መሆን ማለት ነው። ስጉ መሆን ማለት ነው። እና ምን ይመስለናል? ለአደጋ የተጋለጥን እንደሆንንና በቃ ራሳችንን ለመከላከል የማንችል አቅመ ቢሶች እንደሆነ ሲሰማ እዛ ጋር ስንመጣ እግዚአብሔር ምን ይላል? እንደዛ ሲሰማ እግዚአብሔር ምን ይላል? እኛ እንደዚህ ሲሰማን የሚገባን ነገር ምንድን ነው? ወደ እግዚአብሔር መቅረብ፣ እግዚአብሔር ፊት እውነቱን መናገር ነው። እውነቱን መናገር ብዙዎቻችን አልተለማመድንም። እንደዚህ አይነት ነገር በእግዚአብሔር ፊት ቀርበን ልክ በሰው ፊት እንደምናደርገው እሱንም እንዳናሳዝነው እያል ያልሆነ የማናምነውን ልባችን ውስጥ የሌለውን ነገር እንዲሁ ዝም ብለን በደፈናው ተመስገን አይነት ነገር እንናገራለን። ግን ይሄኛው ግን ፈውስ አያመጣም።
በእግዚአብሔር ፊት እውነቱን መነጋገር ጥሩ ነው። እግዚአብሔርን እየፈራን እውነቱን መናገር እንችላለን። እግዚአብሔርን እያከበርነው እውነቱን መናገር እንችላለን። ለዚህ ደግሞ ምሳሌያችን ዳዊት መዝሙረ ዳዊት ላይ ብዙ ነው የምናየው እንደዚህ። እግዚአብሔር ሆይ አንተ ከኔ የራቅ እንደሆነ ነው የሚሰማኝ ይላል። አሳልፈ እንደሰጠኸኝ ነው የሚሰማኝ። ጠላቶቼ በኔ ላይ እንደፈለጋቸው ሲሆኑ ዝም ብለሃል ይለዋል እግዚአብሔር። ዝም ብለሃል። ልክ እግዚአብሔር ችላ እንዳለው እንደተወው እግዚአብሔር ይተዋል እያለ እኮ አይደለም፣ ግን እኔን አሁን እንደዛ ነው የሚሰማኝ ይለዋል እግዚአብሔር። እንዴት እንደዚህ ትላለህ አይልም እግዚአብሔር። እግዚአብሔር በፊቱ እውነተኞች እንድንሆን ነው የሚፈልገው። እውነተኛውን ልባችን ውስጥ ምስጋና በሌለበት እንዲሁ ከአፋችን ብናመሰግነው እግዚአብሔር አይከብርም። እግዚአብሔር ሆይ ምስጋና ማመስገን አልቻልኩም፣ ውስጤ በማጉረምረም ተሞልቷል ብለን በእግዚአብሔር ፊት ማጉረምረም ከሆነ ማጉረምረማችንን መናገሩ ነው ጥሩ። ምክንያቱም ጌታ የነፍስ መድኃኒት ያክመናል። አስተሳሰባችንን እሱ ይቃኛል፣ ይረዳናል። እኔ በፊት የመዝሙረ ዳዊትን መዝሙሮች ሳነብ በጣም ከሚደንቀኝ ነገር ውስጥ ከላይ ሲጀምር በማጉረምረም በልመና በጩኸት ይጀምርና ወደ መዝጊያው ላይ እንዴት ነው የሚጨርሰው? የእግዚአብሔርን ማንነት ታላቅነት እየተናገረ በምስጋና ተሞልቶ ምን ተከሰተ ትላላችሁ? በዚህ ውስጥ እሱ ነገር በህይወታችን ተግባራዊ እንዲሆን እኛም እግዚአብሔር ይፈልጋል። የምናጉረመርምበትን የምናዝንበትን ነገር ይዘን በፊቱ ቀርበን ስንነሳ ግን ተቀይረን እንድንነሳ። አለበለዚያ እኔ ላረጋግጥላችሁ የምፈልገው እግዚአብሔርን አልተገናኘ ነው። ሰው እንዳለ በፊቱ ቀርቦ እንዳለ አይነሳ፣ በፍጹም አይሆንም። እግዚአብሔርን ሰው ተገናኝቶ እንደነበረ አይቀርም በፍጹም። ጥሩ ምሳሌ ያዕቆብ ነው። ያዕቆብ በእግዚአብሔር ፊት ቀርቦ ከእግዚአብሔር ጋር ታግሎ መጽሐፉ እንደሚለን ከዛ እግዚአብሔር ሰብሮት ግን ምን ሆኜ ነው ቀረሁ የሚለው? ድኜ ቀረሁ እያነከሰ ግን ተፈውሶ እንዲሄድ እና እንደዚህ አይነት ሁኔታ ውስጥ ስንሆን እንደዚህ ሲሰማን ለአደጋ የተጋለጥን አሁን ይሄ ቨልነረብል እንደሆነን ስናይ ቨልነረብል በቃ የተጋለጥን እንደሆነን ስናይ ራሳችንን ለመከላከል ምንም ማድረግ እንደማንችል ሲገባን እግዚአብሔር ምን ይላል? ማቴዎስ ወንጌል ምዕራፍ 5 ጌታ የተናገረውን ቁጥር 1 እስከ 3 ያለውን አነባለሁ። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚገርም ነው። በመንፈስ ድሆች የሆኑ ብፁዓን ናቸው። ይሄ ድህነት ስለ ውጫዊ ድህነት አይደለም፣ ስለ ውስጣዊ ድህነት፣ በውስጥ የሚታወቅ ድህነት ነው። ግን እኛ እንዲገባን ግን በውጭ ያለውን ድህነት ማሰብ አለብን። በውጭ ያለ ድህነትን ስናስብ አሁን ድሆች ሲል ስለ ምን አይነት ሁኔታ ነው እየተናገረ ያለው? ምክንያቱም አሁን እኛ ራሳችንን ስናስብ መቼም ሁላችንም ገቢ አለን፣ ሁላችንም ቤት አለን እና መጠነኛ ገቢ ያለው ግለሰብ መጠለያ ያለው የሚበላው የሚለብሰው የማያሳስበው ቢሆንም እንኳ ራሱን ግን ባለጠጋ ከሆነ ሰው ጋር ካስተያየ ምንድን ነኝ ይላል? ድሃ ነኝ ይላል። እኔ እኮ ድሃ ነኝ ይላል። ኢሎን ማስክን ካሰባችሁ ውይ
ነው የምትሉት ስለ ራሳችሁ ስታስቡ? የድሆች ስብስብ ነን። አሁን እነ ኢሎን ማስክን እነ ዋረን ባፌትን መሐመድ አላሙዲን ካሰበ ድሆች ነን እንላለን። ግን ጌታ ኢየሱስ እንደዚህ አይነት ድህነት ነው ወይ የሚናገረው? አንጻራዊ ድህነት። ጌታ ኢየሱስ ድሆች ሲል የሚከተሉትን አይነት ሰዎች ነው። እንደ አንድ ሁለት ቦታ ላሳያችሁ። ሉቃስ 16 ላይ ስለ አንድ ድሃ እናነባለን። ሉቃስ 16 ቁጥር 20 ላይ እንደዚህ ይላል። አልዓዛርም የሚባል አንድ ድሃ ሰው በቁስል ተወርሶ ከባለጠጋው ደጅ ተገኝቶ ነበር። ታውቁታላችሁ አይደል? አልዓዛር ቤት አለው። አልዓዛር የለው። የሚበላውስ የለው። እንደሱ አይነት ድሃ ነው ጌታ እየተናገረ ያለው። ያን ድህነት እኛ በጣም ለማወቅ አስቸጋሪ ነው። ቀምሰነው ሁሉ ላናውቅ እንችላለን። ስለ እንደዚህ አይነት ድህነት ነው የሚናገረው። ሌላው እዚሁ ሉቃስ 14 ላይ ካያችሁ ደግሞ ሌሎች ስለ ድሆች ሲል ጌታ ኢየሱስ ምን አይነት ሰዎችን እንደሆነ ለማየት ቁጥር 13 እስከ 14 እንደዚህ ይላል። ነገር ግን ግብዣ ባደረግህ ጊዜ ድሆችንና ጉንድሾችን፣ አንካሶችን፣ እውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና ይላል። ከዛ ዝቅ ብለን ቁጥር 21 ላይ ካየን እዚሁ ምዕራፍ ላይ ምን ይላል? ባሪያውም ደርሶ ለጌታው ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳናና ወደ ስላች ፈጥነህ ውጣ፣ ድሆችንና ጉንድሾችን፣ አንካሶችንና ዕውሮችን ወደዚህ አግባ አለው ይላል። ስለዚህ ድሆች ሲል ጌታ እንደዚህ አይነት ድሆች እንደሆኑ እንድናስብ። እንደዚህ አይነት ድሆች ምን አይነት ሰዎች ናቸው? ለምነው የሚያድሩ ምንም የሚመኩበት የሚደገፉበት ሪሶርስ የሌላቸው። ስለ እንደዚህ አይነት ድህነት ነው የሚያወራው። በመንፈስ ድሆች ሲል ምንም የሌላቸው። እኛ ሁላችን እዛ ውስጥ በውጫዊው ኳሊፋይ አናደርግ። ስለዚህ በመንፈስ ድሆች ሲል እንደዚህ የሆኑ በቃ እነኚህ መንገድ ላይ እንዳሉ ምንም እንደሌላቸው ለምነው እንደሚያድሩ ማለትም ያላቸውን ሁሉ የጨረሱ ሁሉ ያለቀባቸው ተጠቅመውት የነበራቸውን ተጠቅመው ከዛ ካለቀባቸው በኋላ ሌላ ለማግኘት ምንም አቅም ያጡ ድሆች ማለት። መንገድ ላይ የምታዩቸው ቤት የሌላቸው ሰዎች አቅም እኮ አጥተው የሆነ ነገር አልቆባቸው ጨርሰዋል። ያው ሰው ታውቃላችሁ ይፈርዳል። ይሄ ሰነፉላ ይላል። ለምሳሌ ሆምለስ ያይ ምን ስለሚሰማው ነው? በውጭ አይደለም፣ በውስጡ ምን ስለሚሰማው እኔ ጋር አለ እነኚህ ሰዎች የሌላቸው ነገር እያለ እኮ እኔ እንደነሱ አይደለሁም፣ እኔ ችዬበታለሁ፣ ራሴን ችያለሁ እያለ። ግን እነሱ የአዳም ልጆች አይደሉም እንዴ? እነሱ እንደዚህ የወጡት መንገድ ላይ የወደቁት እነሱ የሌላቸው እኛ ያለን ነገር አለ። እኛም አእምሮ አለ፣ እነሱም አእምሮ አላቸው። እንደውም አንዳንዶቹ ሊበልጡን ሁሉ ይችላሉ፣ በእውቀት ማለት ነው። ግን የሆነ ነገር በቃ አለቀባቸው። ሰዎች ለምሳሌ በጣም ሲያልቅባቸው ራሳቸውን ያጠፋሉ አይደል? ሲያልቅባቸው እኮ ነው። ሰዎች ሲያልቅባቸው መንገድ ላይ ይወጣሉ። በቃ የለማ ምን ያርጉ? ሌላ ምርጫ የላቸውም። ድሃ መሆን ይሄ እዚህ ላይ አሁን የምናያቸው ድሆች፣ ጌታ ኢየሱስ የሚያነሳቸው ድሆች በቃ ሙሉ በሙሉ ጥገኛ ናቸው። ራሳቸውን መቻል ያልቻሉ፣ ራሳቸውን መቻል ያቃታቸው ሰዎች ናቸው። አሁን የማወራው ስለ ውጫዊው ድህነት ነው፣ ግን ትኩረታችን ስለ ውስጣዊው ድህነት። በመንፈስ ድሆች የሆኑ ብፁዓን ናቸው።
የሚለውን ለመመልከት ነው። ግን ድሃ ሲል እንደዚህ አይነት ሰዎች እንደሆኑ እናያለን። ራሳቸውን መከላከል የማይችሉ ተጋላጭ። አሁን እኛ ለምሳሌ ማታ ቤታችንን በሩን ቆልፈን እንተኛለን እና የሆነ ውስጣችን የሚሰማን ዋስትና አለ፣ ማንም አይገባም። አሁን የኛ ስጋት ሌባ በራችንን እንዳይቆረቆር ይሆናል። መንገድ ላይ የተኛውን ሰው ስጋት ምንድን ነው? አውሬ፣ ዝናቡ፣ ብርዱ ተጋልጧል። አደባባይ ላይ ነው ሰው። እኛ የማያሳስበን ጉዳይ ማለት ነው። ቨልነረብል ናቸው፣ ተጋልጠዋል፣ ለአደጋ የተጋለጡ ናቸው። መቼም እዚህ ሀገር የለም እንጂ ሀገራችን ደግሞ ምን አለ? ጅብ አለ። በጣም ለብዙ ነገር የተጋለጡ ናቸው ደዎች። የተጎሳቆሉ ናቸው። አንገታቸውን የደፉ ናቸው። የግሪኩ ቃል እንደዚህ አይነት ነገር ነው የሚናገረው። አንገታቸው ያጎነበሱና በፍርሃት ውስጥ ያሉ የሚል ቃል ነው ድሃ ነው። ካወር የሚያደርጉ ይላል። out of fear ድሃ ማለት። የድሃ ፍርሃት ከሀብታም ፍርሃት እንዴት ነው የሚለየው? እስቲ ያስቡ። አሁን ትንሽ በመጠኑ አንስቻለሁ። ሀብታም ምናልባት ብዙ ብር ያለው ሰው ፍርሃቱ ምንድን ነው? ያለኝ እንዳይቀንስ እንዳይጠፋ አይደል ፍርሃቱ። የድሃ ፍርሃት ደግሞ ምንድን ነው? አሁን ቅድም እንዳልኳችሁ መንገድ ላይ የወደቀው ሰው ራሱ ፊዚካሊ መኖር ለመቻል አደጋ መጥቶ እንዳይገለው። ለምሳሌ አሁን ሆምለሶችን የምታውቁ ከሆነ ብርድ እንደሚመጣ ከሰሙ ቶሎ ማድረግ ያለባቸውን ለማድረግ ጥረት ያደርጋሉ። ማደሪያ ፈልገው ይሄዳሉ። ምክንያቱም ብርዱ ከመጣ መነሳት አይችሉም ከእንቅልፋቸው። እና ድሃ ባጭሩ የዛሬን ብቻ ነው የሚያስበው። ስለ ነገ ፕላን ማውጣት ይችላል? ፕላን የለውም ለነገ። ዛሬን ያውጣኝ ነው በቃ። ዛሬን ልኑር ነው በቃ። ዛሬ የሚበላውን ለማግኘት ከዛ እንደምንም ቀኑን ለመዋል እና ለማደር ነው የድሃ ሐሳብ። ነገ ደግሞ ሌላ ቀን። ጌታ ኢየሱስ ንግግሩ አንዳንዴ እኮ እንደዛ አይነት ንግግር ነው አይደል? ስለ ነገ አትጨነቁ። እንዴት እንደዚህ ይሆናል? እሱ የሚያስበው በሌላ መንገድ ስለሆነ እኮ ነው። ስለ ነገ አትጨነቁ፣ ለዛሬ ምን አለ? በቂ ችግር፣ በቂ ክፉ ነገር ዛሬ አለ። ስለ ነገ አትጨነቁ ይላል። ድሃ እንደዚህ ነው የሚኖረው። ሉቃስ 18 ላይ ታስታውሱ እንደሆነ አንዲት መበለት እናያለን። በዛ ባህል ውስጥ በነበረችበት ባህል ውስጥ ወደ ዳኛ እየሄደች ከባላጋራዬ ጋር ፍረድልኝ እያለች ነጋ ጠባ የምትመላለስ ሴትን ነው ምሳሌ አድርጎ ጌታችን ኢየሱስ ክርስቶስ ስለ ጸሎት ያስተማረ። በቃ መለመን ሌላ አማራጭ የላትም እሷ። ልክ ቅድም ስለ ድሃ ስንናገር ለምኖ አዳሪ ነው እንዳል፣ እቺ ሴት ከባላጋራዋ ጋራ ዳኛው ካልፈረደላት በስተቀረ ሌላ አማራጭ የላትም። ስለዚህ ነጋ ጠባ ለአያሌ ቀናት ዳኛው እስኪሰለቸው ድረስ ተለምነው ነበር። አሁን በእኛ ሀገር ኮንቴክስት ብናስብ ገንዘብ ካላት እንዲፈረድላት ምን ማድረግ ትችላለች? አቅም ካላት ጉቦም ቢሆን ሰጥታ ጉዳዩን ታስፈጽማለች። ግን ከሌላትስ በቃ በዳኛው ርህራሄ ላይ ጥገኛ ናት። ሁልጊዜ እየሄደች
ትለምናለች። ግን አሁን ፒክቸሩን አያችሁት? በመንፈስ ድሆች የሆኑ ብፁዓን ናቸው። ለምን? የእግዚአብሔር መንግስት ሪሶርስ በሙሉ እኮ ነው የነርሱ። በመንፈስ ድሆች ለሆኑ በጣም የሚገርም ነገር ነው። በመንፈስ ድሆች ለመሆን የሚሞክሩ አይደለም፣ በመንፈስ ድሆች ለሆኑ። እንዴት ነው ሰው ድሃ የሚሆነው? ቅድም ብለናል። ሞክሮ ሲያቅተው፣ ያለውን ሁሉ ተጠቅሞ ሲጨርስ፣ ባዶ እጁን ሲቀር፣ ሌላ ለማምጣት ምንም አቅም እንደሌለው ሲገባው ድሃ ነው፣ ጥገኛ ነው። 100% ጥገኛ። እንደዚህ አይነት ሰው፣ በመንፈስ ድሃ የሆነ ሰው ያለ እግዚአብሔር በስተቀረ ማለት በመንፈስ ድሃ ብቻ አይደለም፣ ድሃ ራሱ ይሄ መንገድ ላይ ያለው ድሃ ጠጋ ብላችሁ ብታነጋግሯቸው ብዙ ጥበብ ያስተምሩናል። ማንን እንደሚታመኑ ታውቃላችሁ? መንገድ ላይ ያሉ ሰዎች እግዚአብሔርን ብቻ ነው የሚታመኑት፣ የእናንተን ምጽዋት አይደለም። ስትሰጧቸው ያውቃሉ፣ እግዚአብሔርን አናግረውታል። እግዚአብሔር ጋር የሆነ ነገር ነበራቸው፣ እግዚአብሔር እንዳዘጋጀላቸው ያውቃሉ። ረሃብን ያውቃሉ፣ ብርድን ያውቃሉ። እንደው ልትተወኝ ነው ወይ እግዚአብሔር ወይ እንደው አንተ እባክህ እንደው አንድ ነገር አድርግልኝ ሲሉ እኔ ብቅ እላለሁ፣ እህቴ ብቅ ትላለች፣ ወንድሜ ብቅ ይላል እና ይገባቸዋል። እግዚአብሔር ሆይ ተመስገን። እንደዛ እያደረገ በእግዚአብሔር ላይ ብቻ መታመንን ያስተምራቸዋል። ደግሞ እግዚአብሔር ታማኝ ነው። ያበላል፣ ድሆችን ወፎችን ያበላል። እሱ እንኳን ድሆችን ያበላቸዋል፣ ይጠብቃቸዋል። ይሄ ወንድማችን አለ አይደል? መንገድ ላይ ስንት ዓመት ሆነው? እኔ 1 2 3 ዓመት ሳያልፍ ይቀራል አለ። ደህና ነው። ክራቫት አድርጎ ይመጣል አንዳንድ ጊዜ እንደው መንገድ ላይ ሆኖ ማለት ነው። እግዚአብሔር በጣም ቸር ነው። በጣም ነው የሚራራ። ለድሃ ይራራል ይላል መጽሐፈ ምሳሌ። ይራራል በጣም። እንደኛ አይደለም፣ እንደኛም አይፈርድም። እሱ ሰው እንዳየ አይፈርድም እግዚአብሔር። እነኚህ ሰዎችን ወደዚህ ያመጣቸው ነገር ምን እንደሆነ እርሱ ያውቃል። ለዚህ ነው ለድሃ የሚሰጥ ሰው ድሃ የእግዚአብሔር ጉዳይ ስለሆነ ለእግዚአብሔር ያበድራል የተባለው። የእግዚአብሔር ጉዳይ ነው ድሃ። የኔ ጉዳይ ናቸው ነው የሚለው ድሆችን እግዚአብሔር። የኔ ጉዳይ የኔ አፌር ናቸው እነሱ፣ የኔ ጉዳይ ናቸው ይላል እግዚአብሔር። ድሆች በውጫዊም ድህነት ያሉትን ማለት ነው። ግን ጌታ ኢየሱስ ለደቀ መዛሙርቱ በዚህ ክፍል ላይ በመንፈስ ድሆች የሆኑ ብፁዓን ናቸው፣ የእግዚአብሔር መንግስት የእነርሱ ናትና። እንዴት ነው ወደዚህ ቦታ መምጣት የምንችለው? ያለንን ሁሉ ስንጨርስ በእግዚአብሔር ፊት አለን ብለን የምናስበው ነገር በሙሉ ሲያልቅ፣ ምንም የሌለን እንደሆነ ሲገባን፣ በቃ ያ that is the highest place አንድ ሰው ሊደርስ የሚችልበት highest place እሱ ነው። ከፍተኛው ቦታ እሱ ነው ይላል ጌታ ኢየሱስ። ከፍተኛው ቦታ እዛ ጋር፣ ብጽዕና እዛ ጋር፣ መባረክ እዛ ጋር በእግዚአብሔር ፊት። ምክንያቱም እውነት ስለሆነ እኮ ምንም የለንም እኮ፣ ተጋላጭ ነን እኮ። ቤታችንን በር ቆልፈን እንተኛለን እንጂ
ኮምፕሊትሊ ቨልነረብል ነን፣ አልገባንም። እኛ የምንፈራው ጅብ ነው፣ ውሾች ብሎ ግን ዳዊት የሚናገረው ግን ሌሎች ውሾችን በሬዎች ይላል መዝሙር 22 ላይ። በእኛ ላይ የሚነሱ የጨለማ ኃይላት እግዚአብሔር ራሱ ቅጥር ባይሆነን እርሱ ባይጠብቀን ምንድን ነው የሚለው? ለጥርሳቸው ንክሻ እርሱ ባይጋርደን በዋጡን ነበር። በዋጡን ነበር። ቨልነረብል ነን፣ በጣም የተጋለጥን። በመንፈስ ድሆች የሆኑ መታመኛቸው እግዚአብሔር የሆነ ቅጥራቸው የእሳት ቅጥራቸው እግዚአብሔር የሆነ ጥበባቸው ኢየሱስ ክርስቶስ የሆነ ሌላ የሚታመኑበት ተስፋ የሚያደርጉት በመዝሙር አይደለም፣ በሕይወት የሌላቸው። በመዝሙር ብዙ ነገር ነው የምንናገረው። ከኛ ደግሞ እስራኤላውያን ይበልጣሉ። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ የራቀ። መዝሙር ያታልለናል። ስለምንዘምረው ምንዘምረውን ምናምን ይመስለናል። ግን በእርግጥ ግን ተስፋ ማደርገው ካንተ ሌላ የለኝም የሚል የውስጥ አቋም የውስጥ ድህነት ጋር መተን ከሆነ አልቆብን ማለት ነው። ጨርሰን ሞክረን አቅቶን ከሆነ ለእግዚአብሔር ለመኖር ሞክረን በቃ ማይሆን ነገር እንደሆነ ገብቶን ከሆነ እንደማንችለው ገብቶን ከሆነ that's the highest place። የመንፈሳዊ ህይወት ከፍታው እሱ። ሁሉ ሪሶርስ የኛ የሚሆንበት ቦታ እሱ። መንግስተ ሰማያት የነርሱ ናት። በኢሳይያስ ምዕራፍ 55 ላይ ቁጥር 1 እስከ 3 እንደዚህ ይላል። አንብብላችሁ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ። እንግዲህ ተመልከቱ የሚናገርበትን ቋንቋ። እነኚህ ነቢያቶቹ ፖኤቲክ በሆነ መንገድ ነው የሚናገሩ። ወደ ውሃ ኑ። ገንዘብ የሌላችሁ ኑና ግዙ። እንዴት ብሎ ነው ገንዘብ የሌለው ሰው የሚገዛው? ግዙ ብሉም። ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ገንዘባችሁን እንጀራ ላይደለ ለማያጠግብ ማለት ነው። የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ይሄ እንግዲህ ስለ ፊዚካል የሚያወራን ግን ስለ ውስጡ ነው የሚያወራው። ውስጣችሁ ይረስርስ፣ ይሙላ፣ ይነቃቃ፣ ይቀጣጠል፣ ህይወት ይብዛ ነው እያለን ያለው። ድርቀቱ ያቁም፣ የደረቁ አጥንቶች ህይወት ይምላባቸው እያለን ነው። ግን እንዴት ነው የሚመጣው? ያ ድሆች መሆን አለብን። በፊቱ ባዶ መሆን አለብን። ለዚህ ነው ያልኳችሁ የሌለውን የውሸት አናውራ። በእግዚአብሔር ፊት እውነቱን እንንገረው። ኑ አድምጡኝ። እግዚአብሔር ይናገራል። እግዚአብሔር ምን ይላል? በመንፈስ ድሆች የሆኑ ብፁዓን ናቸው፣ የእግዚአብሔር መንግስት የእነርሱ ናትና። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። ኢሳይያስ 55 ከ1 እስከ 3። ድሃ፣ በመንፈስ ድሃ የሆነ ሰው ያለቀበት ሰው ጎስቋላ ነው። ራሱን መከላከል አይችልም። የሚከላከልለት ልዑል እግዚአብሔር ራሱን መከላከል አይችልም። እዚሁ ኢሳይያስ ላይ
ምዕራፍ 53 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር ቁጥር 7 ላይ ተመልከቱ። እንግዲህ ምሳሌያችን ኢየሱስ ክርስቶስ ተጨነቀ ይላል፣ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በአንደኛ ጴጥሮስ ምዕራፍ 2 ላይ አልዛተም ይላል። አልዛተም ማለት ሁሉ ያለው ሆኖ እኮ ነው። አልዛተም፣ ነገር ግን በጽድቅ ለሚፈርድ ለእግዚአብሔር ራሱን አሳልፎ ሰጠ። ድሃ ይዝታል። በውጭ የምናያቸው ድሆች ይዝታሉ? መዛት አይችሉም። ምን ተማምነው ይዝታሉ? ጎስቋላ ናቸው። ደክመዋል እኮ ብርዱ፣ ፀሐዩ እየተፈራረቀባቸው ደክመዋል። ሰውነታቸው ራሱ የኒውትሪሽን እጥረት፣ ቆዳቸው ገርጥቷል፣ ደክመዋል። አጥንታቸው ከስቷል። ቀላል አይደለም ድሃ መሆን። ጌታ ኢየሱስ በሰጠው ምሳሌ አልዓዛር ይመኝ ነበረ ይላል። ከባለጠጋው ቤት ምን ፍርፋሪ ይመኝ ነበር ይላል። ፍርፋሪ ይመኝ ነበር። የራእይ መጽሐፍ ላይ ስለ ሎዶቅያ ቤተክርስቲያን ስናነብ ምን ትላለች? ስለ ራሷ ይህቺ ቤተክርስቲያን ምዕራፍ 3 ቁጥር 17 እስከ 18 ሀብታም ነኝና ባለጠጋ ሆኛለሁ፣ አንድምስ እንኳ አያስፈልገኝም የምትል ስለሆነ ይለዋል። ነገር ግን ጎስቋላና ምስኪንም ድሃም እውርም የተራቆትህም መሆንህን ስለማታውቅ ባለጠጋ እንድትሆን በሰዓት የነጠረውን ወርቅ ተጎናጽፈህም የራቁትነትን አፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። ማለት እንግዲህ ስለዚህ ቤተክርስቲያን ይናገር እንጂ ስለ ሁላችንም ነው የሚናገረው። አይ አሞኬ አምናቱ ባድ ደህና ነኝ እግዚአብሔር ይመስገን፣ እንደነንትና አይደለሁም፣ እንደነዚያ አይደለሁም እያልን ከሆነ እግዚአብሔር ይርዳን። በመንፈስ ድሆች ይሁን ብፁዓን ናቸው። ምን አለኝ የሚል ሰው ማለት ምን አለኝ ምንም የለኝ የሚል ሰው እንድንሆን። ምክንያቱም የሎዶቅያ ቤተክርስቲያን እንደዛ ይበል እንጂ ጌታ ግን የሚያውቀው ምን እንደሆኑ ነው። ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆተ። ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆትን እንዳንሆን የሚያደርገን ራሱ ጌታችን ነው። ከዛ ውጪ እኛ ጎስቋላ፣ ምስኪን፣ ድሃ፣ እውር ነን። ግን ወደ እሱ ፊት ና ነው የሚለው። ናና ግዛ ከኔ። እኔ የምሰጠው እንግዲህ በሚገባን ቋንቋ ነው የሚነግረን። ወርቅ አለ፣ ባለጠጋ የሚያደርግ ወርቅ። ምን ይሆን ጌታ እንዲህ የሚለው? ወርቅ ግዛ ከኔ። ምን ይሆን ወርቅ? ወርቁ ይሄ አሁን ጣታችን ላይ ያደረግነው አይነት ወርቅ ነው አይደለም። የሆነ ወርቅ አለ ከጌታ የሚገኝ ባለጠጋ የሚያደርግ ደግሞ ነጭ ልብስ ይላል። ከኔ ግዛ ኩል ይላል። አጥርተን ማየት። ስለዚህ በመንፈስ ድሆች የሆኑ በራሳቸው የማይታመኑ ብፁዓን ናቸው። እንዲህ አንዳንድ ክፍሎች ላንብብላችሁ እና ጨርሳለሁ። ምሳሌ ምዕራፍ 16 ቁጥር 19 ላይ እንደዚህ ይላል፣ ከእቡያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ምክንያቱም ጉዳዩ በእግዚአብሔር ፊት ስለሚታይ እኮ ነው። ከእቡያን ጋር ከሚታበዩ ሰዎች ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። በኢሳይያስ ላይ ደግሞ ምን ይላል? ምዕራፍ 66 ላይ ላንብበው
ቁጥር 1 ጀምሮ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን የእግዚአብሔርን ልብ የሚስበው ነገር ምን እንደሆነ ተመልከቱ። ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ምን የሚያደርግ እንዲህ የለም እንዴ የሚል አይደለም። እኛ እንደለመድ ነው ቃሉን እንዲህ የለም እንዴ አይደለም። ይሄ እኮ የሕያው እግዚአብሔር ቃል ብሎ በእግዚአብሔር ቃል ፊት ወደሚንቀጠቀጥ ሰው እመለከታለሁ። ምን አውቄ ቃሉ እንዲህ ይላል፣ እኔ አይገባኝም፣ ግን ቃሉ እንዲህ ይላል የሚል ሰው ማለት ብርሃን ይሰጠዋል። በመዝሙር 22 ላይ ደግሞ እንደዚህ ይላል፣ የችግረኛን ችግር አልናቀምና፣ ቁጥር 24 ቸልም አላለምና ፊቱንም ከኔ አልሰወረምና፣ ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ። በቃ ይሄ ታያላችሁ፣ ችግረኛ ነኝ እያለ ነው በእግዚአብሔር ፊት የሚቀርበው ማለት ነው። I am poor and needy እያለ ነው የሚቀርበው። መዝሙር 34 ላይ ያንን ነው የሚለው፣ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። በምዕራፍ 25 ቁጥር 16 ላይ ደግሞ እዛው መዝሙሩ ላይ እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። ብቻዬንና ችግረኛ። ይሄንን የሚለው ዳዊት መንገድ ላይ የወደቀ ሰውዬ ነው። ንጉሥ ዳዊት እኮ ነው እንዲህ የሚለው። መቼም እንዴት አይነት የተባረከ ሰው ነው! እግዚአብሔር እንደ ልቤ ነው ቢለው ታዲያ ይደንቃል። በመንፈስ ድሃ ነው፣ ችግረኛ ነው፣ ችግረኛ ነኝ ይላል። መዝሙር 40 ቁጥር 17 ላይ እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ፣ አምላኬ ሆይ አትዘግይ። መዝሙር 69 እኔ ችግረኛና ቁስለኛ ነኝ። ራሱ መዝሙር 69ን ስትመለከቱ ከላይ እንጉርጉሮ ብሎ ነው የሚጀምረው። እንደውም እስቲ ቆይ ልየው። መዝሙር 69 ባለሳሳት እሱ ላይ ነው እንጉርጉሮ ብሎ ይጀምራል። በቅንፍ 69 የት ላይ እዚህኛው የድሮ ትርጉም ላይ አይልም እንደዛ። ግን ምናልባት ሌላ ትርጉም ላይ አይቼ ሊሆን ይችላል እንጉርጉሮ የሚለውን ሐሳብ። ግን ምንድነው ጀስት ሲጀምር አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቅሁ መቋሚያም የለኝም። ወደ ጥልቅ ባህር ገባሁ ማዕበልም አሰጠመኝ። በጩኸት ደከምኩ ጉሮሮዬም ሰለለ። አምላኬን ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በአመፅ የሚያሳድዱኝ ጠላቶቼ በረቱ። ይሄ ጦረኛ ይመስላል እንዴ? ዳዊት ነው የሚያወራው እንደዚህ? የስ እና ከዛ ቁጥር 29 ላይ ቅድም ያነበብኩት ላይ ሲደርስ ምን ይላል? እኔ ችግረኛና ቁስለኛ ነኝ፣ አቤቱ የፊትህ መድኃኒት ይቀበለኝ። ቁጥር 30 የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ ይላል። አሁን ሲያመሰግን ራሱ ያለበትን ሁኔታ እያየ ነው የሚያመሰግነው። ከዛ ምን ይላል? ቁጥር 31 ቀንድና ጥፍር ካበቀለ ከእንቦሳ ይልቅ እግዚአብሔርን ደስ የሚያሰኘው ይሄ ነው ማለት። ቀንድና ጥፍር ያበቀለ እንቦሳ መስዋዕት ያቀርቡ ስለነበረ ነው። ከሱ ይልቅ እኔ ችግረኛውና ቁስለኛው በእግዚአብሔር ፊት በምስጋና በፊቱ እቀርባለሁ። ይሄ ነው እግዚአብሔርን ደስ የሚያሰኘውልና ቁጥር 32 ላይ እንደሱ ያሉ ችግረኞች ያያሉ ደስም ይላቸዋል። እግዚአብሔርን ፈልጉ ሕያዋንም ሁኑ። ቁጥር 33 እግዚአብሔር ችግረኞችን ሰምቷልና እስረኞችንም አልናቀምና እያለ ይቀጥላል። ስለዚህ በመንፈስ ድሆች ይሆኑ። ተስፋ የምናደርገው ነገር
እንደሌለ ሆኖ ሲሰማን፣ ችግሮች ተደጋግመው ወደ ህይወታችን ሲመጡ፣ ፈተና ሁል ጊዜ መልኩን እየቀያየረ ሲመጣ፣ ለአደጋ በተለይ ደግሞ ለጠላት ድንፋታ የተጋለጥን እንደሆነን እና ራሳችንን ለመከላከል አቅም እንዳጣን ሲመስለን እግዚአብሔር ምን ይላል? በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። እንጸልይ። አቤቱ አምላካችን አባታችን ሆይ ክብርና ምስጋና ሁሉ በጌታ በኢየሱስ ክርስቶስ ስም ላንተ ይሁን። እናመሰግንሃለን። አንተ ችግረኞችን የማትንቅ አምላክ ስለሆንክ አቤቱ እንድትረዳን ጌታ ሆይ እንደ ሎዶቅያ ቤተ ክርስቲያን እንዳንሆን አጥርተን እንድናይ ያላንተ የምንመካበት ተስፋ የምናደርገው አንዳች ነገር እንደሌለ በእጃችን ያለው ወይም ደግሞ አለን ብለን የምናስበው ነገር ሁሉ ከንቱ መሆኑ እንድናስተውል እንድትረዳን በኢየሱስ ክርስቶስ ስም እንጸልያለን። አቤቱ ጌታ ሆይ ሐዋርያው ጳውሎስ እንዳለ አንተ ካለህን ግን ሁሉ አለ። በዚህ አይነት መረዳት ባርከን በኢየሱስ ክርስቶስ ስም አሜን።